ብዙዎቻችሁ ብዙ የሆኑ የቲክቶክ አካውንቶቻችሁን በአንድ ስልክ ወይም በአንድ ኮምፒውተር ከፍታችሁ ባን ይደረግባችኋል። አካውንታችሁ ማሳደግ አትችሉም። እንዲሁም ደግሞ በተደጋጋሚ የተለያዩ አካውንቶችን በከፈታችሁ ቁጥር አካውንታችሁ ፐርማነንትሊ ባን ይደረጋል። ይህና መሰል ችግሮች እየገጠማችሁ የምትገኙ ሰዎች ከሆናችሁ ምንም አይነት ሊሚት ሳይኖርባችሁ ብዙ የሚባሉ የቲክቶክ አካውንታችሁን እንዴት አድርጋችሁ መክፈት እንደምትችሉና እነዛን ሶሻል ሚዲያዎቻችሁን ደግሞ ከአንድ ኮምፒውተር ወይም ከአንድ ስልክ ላይ እንዴት አድርጋችሁ ማኔጅ ማድረግ እንደምትችሉ በፍጥነትም ደግሞ እንዴት ማሳደግ እንደምትችሉ ምንም አይነት ተጨማሪ የሆነ VPN ወይም ደግሞ ሰርቨር ሳያስፈልጋችሁ በቀላሉ እንዴት አክሰስ ማድረግ እንደምትችሉ እያንዳንዱን ዛሬ ያሳያችኋለሁ። ይህን ቪዲዮ የምትመለከቱ ሰዎች ከዚህ በፊት ተጠይቁኝ ከነበሩት መሰረታዊ ጥያቄዎች መካከል በኮምፒውተር መስራት እንችላለን ወይ በስልክ ብቻ ነው ወይ ስትሉ ለነበራችሁትም በቂ የሆነ መልስ ይዞላችሁ የቀረበ ቪዲዮ ነው። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ ይህ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነውና አሁን ሰብስክራይብ በማድረግ ቤተሰብ ነው። ብዙዎቻችሁ እንግዲህ የቲክቶክ አካውንት አላችሁ በአንድ ስልክ ላይ ብዙ ጊዜ በተደጋጋሚ እኔም ፉል ኮርስ ባዘጋጀሁት ቪዲዮ ላይም ተናግሬያለሁኝ። ከሶስት አካውንት በላይ ቲክቶክ አካውንት እንድትከፍቱ ሪኮመንድ እንደማይደረግ በተደጋጋሚ ተናግሬያለሁ። ዛሬ ግን የምነግራችሁ የፈለጋችሁትን ያህል መጠን መክፈት የምትችሉበትና ምንም አይነት ሊሚት ሳይኖር በቀላሉ አክሰስ ማድረግ የምትችሉበትን ሲስተም ወይም ደግሞ ቴክኒክ ለማሳያችሁ። ይህም ራሱን የቻለ ዌብሳይት ያለው አፕሊኬሽን ያለ ነው። በዛ መሰረት ተጠቅማችሁ በስልካችሁ ወይም ደግሞ በኮምፒውተራችሁ መስራት የምትችሉበት ነው። ስለዚህ አሁን በስልክም ሆነ በፒሲ የተለያዩ አካውንቶችን ከተለያየ ሀገር ላይ አክሰስ ማድረግ ትችላላችሁ። በጣም ብዙ የሆነ ሶሻል ሚዲያዎችን ማለት ነው። ስለዚህ ምንም አይነት ሪስክ ሳይኖርባችሁ ምንም አይነት ችግር ሳይገጥማችሁ ማለት ነው። ስለዚህ በአሁኑ ሰዓት ላይ በጣም ብዙ የሚባሉ ክሬተሮች የተለያዩ አካውንቶች እኛ ራሱ ማኔጅ የምናደርጋቸው በጣም ብዙ የሚባሉ አካውንቶች አሉ። ከ8 ከ9 በላይ ኦልሞስት አጠቃላይ ወደ 12 የሚጠጉ የተለያዩ ኒሾች ላይ የሚሰሩ አካውንቶችን ማኔጅ እናደርጋለን። እነዚህ አካውንቶችን ማኔጅ ከምናደርግባቸው ቅርብ ጊዜ ፊግር አውት አድርገን የተጠቀምንባቸው መንገዶች ናቸው። ስቲል እስካሁን ድረስ እየሰሩ ያሉ መንገዶች ናቸው። እንዴት መስራት እንደምችሉ እያንዳንዱን እነግራችኋለሁ። ስለዚህ ቲክቶካችሁ ሊሆን ይችላል፣ ዩቲዩባችሁ ሊሆን ይችላል፣ ኢንስታግራማችሁ ሊሆን ይችላል ምንም አይነት ችግር ሳይገጥማችሁ መስራት የምትችሉበት ነው። ለምሳሌ እነዚህ ሶሻል ሚዲያዎች ምንም አይነት ጭንቀት ሳይገባችሁ ከአንድ ስልክ ላይ ብቻ አክሰስ ማድረግ ወይም ከአንድ ኮምፒውተር ላይ ብቻ አክሰስ ማድረግ የምትችሉበትን እድል ይሰጣችኋል። ከዛ በተጨማሪ ምንም አይነት ፍላግድ ወይም ደግሞ ባን አይደረግባችሁም። ከዛ በተጨማሪ ደግሞ ምንም አይነት ሪስክ ሳይኖር አካውንቴ ይዘጋል፣ ስልኬ ሎኬሽን ወይም ደግሞ IPው ይታወቃል፣ ማክ አድሬሱ ከታወቀ ድጋሚ ብከፍት አካውንቴ ይዘጋል የሚል ስጋቶችን የሚያስቀርላችሁ ነው ማለት ነው። ስለዚህ ዛሬ የማሳያችሁ ሁሉም ነገር በቀላሉ እንዴት አድርጋችሁ ሶልቭ ማድረግ እንደምትችሉ ነው። የማሳያችሁ ሳይት ዲኦል ፕላስ ይባላል። I don't know how to pronounce እዚህ ጋር ሰርች እናደርጋለን። DUA ነው እንግዲህ duoplus.net የሚለው ይሄ አፕሊኬሽን ነው። እንደምትመለከቱት duoplus.net ብላችሁ ወይም ደግሞ DUOPLUS ከዛ .net ብላችሁ ሰርች ስታደርጉ የሚመጣላችሁ ዌብሳይት ይሄን ይመስላል። በዚህ ዌብሳይት ዳሽቦርድ የሚለውን ተጫኑትና ሎጊን ማድረግ ትችላላችሁ። እዚህ ጋር ሎጊን ማድረግ ትችላላችሁ። በጉግል አካውንታችሁም በኢሜይል እና ፓስወርድ ሰጣችሁ ክሬት ማድረግ ትችላላችሁ። እኔ ሎጊን አካውንት በጉግል አካውንት ሎጊን ላድርግ። ኦልሬዲ ሎጊን አድርጌያለሁ። በዚህ አይነት መንገድ ወደ ሲስተማችሁ ሎጊን ማድረግ ትችላላችሁ ማለት ነው። ሎጊን ስታደርጉ እዚህ ጋር የተለያዩ ፎኖችን መግዛት ትችላላችሁ። ስልኮችም አለው ፐርመንስ በጣም ርካሽ ናቸው። የተወሰነ ሰብስክሪፕሽን ነው። IPRS ፕሮክሲም እንዲሁም ደግሞ VPNም ራሱ ያለው ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ባይ ናው የሚለውን ትጫናላችሁ። ክላውድ ፎን ከፈለጋችሁ ክላውድ ፎን ትሉታላችሁ ማለት ነው። ክላውድ ፎን እዚህ ጋር ካሉት አንድሮይድ ስልኮች አሉ። የተለያዩ ኦንላይን ጋር የምትፈልጓቸውን አንድሮይድ ስልኮችን ትመርጣላችሁ፣ ደስ ያላችሁን ማለት ነው። ከዚህ ውስጥ ይሰራል የምትሉት ትመርጣላችሁ። የክላውድ ፎኑ ዋጋ እዚህ ጋር አለላችሁ። ከዛ በምትፈልጉት ብዛት ለምሳሌ አንድ ነው የፈለኩኝ 10 ከፈለጋችሁ 10 ደስ እንዳላችሁ ቁጥሩ ማስረድ ትችላላችሁ ማለት ነው። ዲስካውንት እየተደረገላችሁ ይሄዳል ለብዙ በገዛችሁ ቁጥር አገኛችሁና። ስለዚህ አሁን እኛ አንድ ስለሆነ $2 ነው። ለ30 ቀን ነው የምንፈልገው። ምን ያህል ፕራይስ እንደሆነ $3 ከምናምን አጠቃላይ ከፋት ጋር እና 30 ደቂቃ ደግሞ ጊፍት አለው አብሮ ማለት ነው። ክላውድ ፎን ሙሉ ኢንፎርሜሽን ቴምፖራሪ ሴትአፕ ኢንፎርሜሽኖችን ሙሉ እዚህ ጋር ታገኙታላችሁ። በዚህ መሰረት ባይ ናው ትሉታላችሁ። ባይ ናው ስትሉት ማስተር ካርድ ወይ ቪዛ ካርድ ነው። እሱን እንግዲህ ኢትዮጵያ ውስጥ መስራት ጀምሯል። በዚህ አይነት መንገድ መክፈት ትችላላችሁ። ማስተር ካርዳችሁን ታስገባላችሁ። እዚህ ጋር አስገብታችሁ በዩኤስ ነው የምንከፍለው። ዩኤስ ዶላር 3.18 ከዛ እዚህ ጋር ኢሜይላችሁን ፉል ኢንፎርሜሽናችሁን ማስገባት ትችላላችሁ። ቪዛ ካርድ፣ ማስተር ካርድ፣ አሜሪካ ኤክስፕረስ መግዛት ትችላላችሁ። ይሄ በአክሰሱ ላይ ያላችሁ ሰዎች በጣም ትልቅ እድል ነው ብዬ አስባለሁ። በዚህ መንገድ ገዝታችሁ መጠቀም ትችላላችሁ። እንዴት ሴትአፕ እንደምታደርጉና እንደምትገዙ እያንዳንዱን አሳያችኋለሁ።
ዲዮ ፕላስ የሚባለው አፕ ምንድነው የሚሰራው? በዋነኝነት ፎከስ የሚያደርገው ቨርቹዋልን ፎን እንድታገኝ ቨርቹዋል የሆነ ፎን ማለት ነው። ከዚህ ሆናችሁ አክሰስ የምታደርጉት ለምሳሌ ቨርቹዋል የሆነ ሲፒዩ ፕሮግራሚንግ ላይ ስትመጡ አክሰስ ማድረግ እንደምትችሉበት ኮድ የምታደርጉ ልጆች ይሄን ቪዲዮ የምትመለከቱ ከሆነ ሪሞት ላይ ያለን ሲስተም ወይም ሰርቨር ከዚህ ሆናችሁ አክሰስ እንደምታደርጉ ሲፒዩ አክሰስ ማድረግ እንደምትችሉ በተመሳሳይ ሁኔታ ደግሞ ዲዮ ፕላስ እንደምንለው ደግሞ ዋና አክሰሱ ምንድነው የምታገኙት ቨርቹዋል የሆነ ፎን ናምበር ስልክ ነው የምታገኙት ቨርቹዋል የሆነ ማለት ነው። ከዚህ በፊት ቨርቹዋል ሲም ወይም ደግሞ ፎን ናምበር እንዴት ማግኘት እንዳለብን አይተናል። ይሄኛው ደግሞ ስልኩን ነው የምታገኙት። ስለዚህ ሪል የሆነ የአንድሮይድ ኢንቫይሮንመንት ነው ያለው። ሙሉ የስልኮቹ ኢንቫይሮንመንት ሙሉ ነው። እያንዳንዱን አሳያችኋለሁ። ከቶቹ ደግሞ ሴፓሬት የሆነ አካውንቶችን መጠቀም ትችላላችሁ። ብዙ የሆኑ አካውንቶችን ቲክቶክ አካውንቶችን የተለያየ ስልኮችን አዳርጋችሁ መጠቀም ትችላላችሁ። ስለዚህ ሪል የሆነ ታይም ላይ እንደምትጠቀሙት ወይም ደግሞ እውነተኛ ሰዓት ላይ እንዳለ ስለሆነ የምትጠቀሙት ምንም አይነት ችግር አይገጥማችሁም። ከዛ ውጭ ደግሞ ዲቴክት የሚደረግ ችግርም አይኖረውም። ዲቴክት የሚደረግ ኢሹ የለውም ማለት አይፒያቸው የተለያየ ነው። ፕሮክሲያቸው፣ ሎኬሽናቸው፣ የማክ አድሬሳቸው እያንዳንዱ ፎን ስለሚለያይ ከዛ ውጭ ደግሞ ሊሚት የለውም። ዲቫይስ ሊሚት የለውም። የፈለጋችሁትን ያህል ዲቫይስ መጠቀም ስላላችሁ ስለዚህ ለአውቶሜሽን ልትጠቀሙ ስላላችሁ ለፈለጋችሁት ሶሻል ሚዲያ ልትጠቀሙ ለቲክቶክም ልትጠቀሙ ስላላችሁ ማለት ነው። ይሄንን የወደዳችሁት ይመስለኛል። ሰው እንዴት አድርጋችሁ መጠቀም እንደምትችሉና 24 ሰዓት ደግሞ ሰፖርት አላቸው። 24 ሰዓት መጠቀም ትችላላችሁ። ይሄንን ሲስተም 24 ሰዓት ሙሉ ሳምንት ሙሉ 24 ሰዓት አክሰስ ማድረግ የምትችሉበት ነው። እንደፈለጋችሁት የጊዜ መጠን አፕዴት እያደረጋችሁት መጠቀም የምትችሉት ነው ማለት ነው። ሶ ለመመዝገብ እንዴት እንደሆነ መመዝገብ እንደምትችሉ ፍሪ በሆነው እንግዲህ አሳይቻችኋለሁ። ይሄንን ክላውድ ፕላስን ስንጠቀም የሚያስፈልጋሉ የመጀመሪያው መልቲፕል የሆነ አካውንት ነው። ሶ መልቲፕል የሆነ አካውንት እንዴት ሴትአፕ ማድረግ እንደምንችል እንመልከት ላሳያችሁ። የት መጠቀም እንደምንችል እንመለከታለን። ከዛ ሴትአፕ እናደርጋለን። ዳሽቦርድ የሚለውን ተጭነን ሎጊን እናደርጋለን ማለት ነው። ሶ ሎጊን ስናደርግ እንደምትመለከቱት በኢሜል በመሳሰሉት ሎጊን እንድናደርግ ያደርጋል። ክሬት አድርገን አካውንት ሶኛውን በጉግል አካውንታችን ሎጊን እንላለን። ሶ በጉግል አካውንታችን ሎጊን ካደረግን በኋላ የጉግል ኢሜላችንን እናስገባለታለን። ሎጊን አድርገን ኮድ ይልካል። በኢሜል ከፈለጋችሁ ኢሜላችሁን ታስገቡለትና ሎጊን ታደርጋላችሁ ወደ ኮዱ ማለት ነው። ሶ ወደ ኢሜላችሁ ይገባል ኮድ። ያን ኮድ አስገብታችሁ መግዛት ትችላላችሁ። አሁን እዚህ ጋር ሳምፕል ለምትመለከቱ የተገዙ ክላውድ ፎኖች ናቸው፣ ክሬት የተደረጉ ፎኖች ናቸው። ስለዚህ አሁን የተለያዩ ፎኖች አሉ። ኦን እና ኦፍ ማድረግና መጠቀም ትችላላችሁ። ግን አዲስ ለመግዛት ላይ ጋር ባይናው የሚለውን ትጫኑታላችሁ። ባይናው ካላችሁ በኋላ የተለያዩ ስልክ ሴታፖች አሉ። የምትፈልጉትን አንድሮይድ መምረጥ ትችላላችሁ። አንድሮይድ ኤክስ አለ፣ 11 አለ። የምትፈልጉትን ትመርጣላችሁ። ብዛትም የፈለጋችሁትን ያን መጠን ትመርጣላችሁ ማለት ነው። ሶ ለ30 ቀን የመሳሰሉትን ትላላችሁ። ሶ ክፍያው በየጊዜው ይቀያየራል። እዚህ ጋር እንደምትመለከቱት ስለ ክላውድ ፎን እያንዳንዱ ዲቴል ኢንፎርሜሽን የምትፈልጉት አለላችሁ ማለት ነው። ሰብስክሪፕሽኑን፣ ሴትአፑን፣ መንዝሊ እንዴት እንደሆነ ሙሉ መረጃውን እዚህ ጋር ማግኘት ስላላችሁ ምን ያህል ስልክ መጠቀም እንደምትችሉ እያንዳንዱን ዲቴል ያደርጋል። ከዛ ባይናው ትሉታላችሁ። ባይናው ስትሉት ወደ ሴትአፕ ይወስዳችኋል። ሶ እዚህ ጋር መሙላት ያለባችሁ ሴቲንጎች ይኖራሉ። እዚህ ጋር የእናንተ መሰረት ያደርጋል እንደየፍላጎታችሁ። ክላውድ ኔሙን የስልኩን ስም ለምሳሌ አሁን ዲዮ ፕላስ ብየዋለሁ። እናንተ ደስ ያላችሁን መጠቀም ስላችሁ ለምንድን ነው የምትጠቀሙት? ለቲክቶክ ከሆነ ቲክቶክን ትመርጡለታላችሁ። ከዛ ለምሳሌ ለፕሮክሲ ከሆነ የምትጠቀሙ ፕሮክሲ ታስገቡለታላችሁ እናንተ ወይም ደግሞ እዛው ጋር መግዛት ትችላላችሁ። ሶ ፕሮክሲ ካስገባችሁለት በኋላ ቀጣይ የምትፈልጉትን ከስተማይዝ እንድታደርጉ ሲሙሌሽን ሴቲንጉን ማለት ነው ከስተማይዝ እንድታደርጉ ይጠይቃችኋል። የምትፈልጉትን ሲሙሌሽን ሴቲንግ ከስተማይዝ አድርጋችሁ መጠቀም ትችላላችሁ ወይም እንዳለ መተው ትችላላችሁ። ዜን ስልኩ ምንድነው? አንድሮይድ ስልኩ ነው። የምትፈልጉት አንድሮይድ ስልክ ትመርጣላችሁ። አሁን እዚህ ጋር ዲዮ ፕላስ የሚል ሴትአፕ አድርገናል። ከዛ ዲቫይሱን ሪሴት ማድረግ ከፈለጋችሁ እንደገና ማስተካከል ከፈለጋችሁ የፈለጋችሁት ነገር አጀስት ማድረግ ትችላላችሁ። ሶ አሁን እነዚህ ዲቫይሶች አሉ። 3 የተለያዩ ዲቫይሶች ናቸው የተከፈቱ ዩኤስ ላይ፣ ሎስ አንጀለስ ላይ የመሳሰሉት ቦታ ነው የተከፈቱት ሎኬሽናቸው ማለት ነው። ስለዚህ አሁን እኛ ተርን ኦን እናርገው። ለምሳሌ ተርን ኦን ስናደርገው እንደምታዩት ሪሞትሊ ራውተሩን ኦን ያደርግልናል። ስለዚህ አሁን ሴትአፕ እያደረገ ነው፣ ስታርትአፕ እያደረገ ነው። በቃ ከፈተልን። አሁን እንደምትልኩት ሙሉ አንድሮይድ ስልክ ላይ ያለውን ፊቸር ነው አክሰስ ማድረግ የምንችለው። ስለዚህ ሙሉ አንድሮይዱን አለላችሁ። ሙሉ የአንድሮይድ ሴትአፕ ነው። አፕሎድ ማድረግ ምናምን፣ ፋይል መጨመር፣ መቀነስ፣ ኤቭሪቲንግ የምትፈልጉትን እዚህ ጋር አክሰስ ማድረግ ትችላላችሁ። ስለዚህ ሴትአፑ አፕሊኬሽን ዳውንሎድ ለማድረግ ከፈለጋችሁ ማኔጅ ማድረግ ትችላላችሁ፣ ኢንስቶል ማድረግ ትችላላችሁ። የምትፈልጉትን ቲክቶክን ከፈለጋችሁ ቲክቶክን የምትፈልጉትን አፕሊኬሽን ኢንስቶል ማድረግ ትችላላችሁ። እንደምትመለከቱት ኢንስቶል ካደረጋችሁ በኋላ ቲክቶክ የሚል መጥቶላችኋል። ሶ ቲክቶክ የሚለውን ትመርጡታላችሁ። አለቀ። በዚህ አይነት መንገድ ፕሌይ ስቶር ላይ ገብታችሁ የምትፈልጉትን ሴትአፕ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ያን ያህል ኮምፕሊኬትድ የሆነ ነገር የለውም፣ ኢዚ ነው። ኢንስታግራምም የምትፈልጉት ሶሻል ሚዲያ ዳውንሎድ አድርጋችሁ እዚህ ጋር አክሰስ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሶ አሁን ለምሳሌ ክሮም ላይ ገብታችሁ የምትፈልጉትን ነገር ሰርች ማድረግ ትችላላችሁ። ሶ አሁን ቲክቶክ ላይ እንገባ። ቲክቶክ ላይ ስንገባ እንግዲህ አዲስ ቲክቶክ ነው። ያው የቲክቶክ ስክሮል ማድረግ ስላይድ ነው የምታደርጉት በማውዝ ፒሲ ላይ ከሆነ
በእጃችሁ ከሆነ ደግሞ ታረጉታላችሁ። ተርን ኦፍ ማድረግ ስትፈልጉ ደግሞ ስልኩን ማጥፋት ኦፍ ታረጉታላችሁ። በዚህ አይነት መንገድ ሴትአፕ ማድረግ ትችላላችሁ ማለት ነው። ሶ በዚህ አካውንት የተለያዩ መልቲፕል የሆኑ ፔጆችን ራን ማድረግ ትችላላችሁ። አፊሊየት ማርኬቲንግ ለምትሰሩ ልጆች በአፊሊየት ላይ ልትሰሩ ሊንክ ስፔሻል ሊንክ አፊሊየት የምትሰሩ ልጆች ካላችሁ ሊንኩን መጠቀም ትችላላችሁ። ከዛ ውጭ ደግሞ ክላይንቱ የተለያዩ የክላይንት ሶሻል ሚዲያዎችን ማኔጅ ለማድረግ የምትፈልጉ ካላችሁ በዚህ አይነት መንገድ ከአንድ ፒሲ ላይ ብቻ ማኔጅ ማድረግ የምትችሉበትን እድል ይሰጣችኋል። ሶ ሲስተሙን በዚህ አይነት መንገድ ይሰራል። ኤቭሪዴይ ፖስት ለማድረግ ከፈለጋችሁ ደግሞ ከፈለጋችሁን ቦታ ፖስት ማድረግ ትችላላችሁ። ስክሮል ማድረግ ትችላላችሁ። በፍጥነትም እንዲያድግ ይረዳችኋል። ምክንያቱም ፔድ የሆነ ቪፒኤንም ስለሚጠቀም ማለት ነው። ስለዚህ እንዴት እንደሚሰራ እሱን ደግሞ ላሳያችሁ። ለምሳሌ ቲክቶክ ላይ ለምሳሌ እንዴት አድርጋችሁ አፕሎድ እንደምታደርጉ ላሳያችሁ። እነዚህ እንደምትመለከቱት የተለያዩ ቲክቶክ አካውንቶች ናቸው። ከአንድ ስልክ ላይ 3 ስልኮችን ለምሳሌ ከአንደኛው ስልክ ላይ አፕሎድ ሳደርግ ላሳያችሁ። ታስጫኑትና አፕሎድ ትሉታላችሁ። ዜን ድራግ አድርጋችሁ ከኮምፒውተራችሁ የምትፈልጉትን ፋይል ታስገቡለታላችሁ። ከዛ ገባ ማለት ነው። ፋይሉ ወደ ምን ወደ ስልኩ ጫናችሁት ማለት ነው። ስልካችሁ ላይ ጫናችሁታል ማለት ነው። ከዛ ውጭም ደግሞ ፋይል ውስጥ ትገቡና ስልካችሁ ላይ እዚሁ አፕሊኬሽኑ ጋር ፋይል ውስጥ ገብታችሁ የምትፈልጉትን ፋይል አፕሎድ ማድረግ ትችላላችሁ። ከዛ ቲክቶክ ላይ ክላውድ ዲቫይስ ላይ መጣችሁ ድራይቭ ላይ ተመጡና ለቲክቶክ የምትጠቀሙ ስልክ አለ አይደል? የምትፈልጉት ፋይል እዚህ ጋር ካሉት ውስጥ ከተዘረዘሩት ውስጥ መምረጥ ትችላላችሁ ፋይሉን። ከዛ አፕሎድ ትሉታላችሁ። አፕሎድ ብላችሁ ወደ ስልካችሁ የተጫነውን ፋይል ወስዳችሁ ታስገቡለትና ድራግ ታደርጉታላችሁ። ዜን ሎግ እያስገባላችሁ ነው ፋይሉን ማለት ነው። ወደ ክላውዳችሁ እያስገባላችሁ። ሶ ክላውዳችሁ ላይ እየገባ ስለሆነ ክላውዱ ላይ ሊስት ላይ እንደምትመለከቱት ዘርዝሮ ያስቀምጥላችኋል። ክላውድ ሊስት ላይ በክላውድ ሊስቱ መሰረት የምትፈልጉትን አፕሎድ ማድረግ ትችላላችሁ። ከዛ ቼክ ታረጉትና ፖስት ማድረግ ስትፈልጉ በምትፈልጉት ቦታ ላይ ቼክ አድርጋችሁ ኢንስታግራም ላይ ነው የምትፈልጉት ኤቭሪዌር ነው የምትፈልጉት ቦታ ላይ አፕሎድ ዳይሬክት ማድረግ ትችላላችሁ። ሪዳይሬክተር ያለ የምትፈልጉት ሪዳይሬክተር ላይ ያስገብታችሁ ፋይሉ ያለበት ማለት ነው። ከዛ እርግጠኛ ከሆናችሁ በኋላ ሹር ብላችሁ አፕሎድ ታደርጉታላችሁ። ሶ አሁን ቲክቶክ ላይም ከፈለጋችሁ ቲክቶክ ላይ ገብታችሁ ፖስት ለማድረግ ቲክቶክ ላይ ፕላስ ተጫኑትና ከዛ ፋይል የሚለው ውስጥ ወይም ደግሞ አፕሎድ ውስጥ ገብታችሁ ሙሉ የምትፈልጉት ፋይሎች ገብተውላችኋል። እዚህ ጋር መጣችሁ አፕሎድ ታደርጉታላችሁ። ኔክስት ሴን ታይትል ምናምን የምትፈልጉትን ኤዲት አድርጋችሁ እዚህ ጋር አፕሎድ ማድረግ ትችላላችሁ። በዚህ አይነት መንገድ አፕሎድ ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ ኤአይም አለው። ኤአይ የራሱ የሆነ ኤአይ ኤጀንት አለው። ኤአይ ኤጀንቱ የተለያዩ ታስኮችን እንድትሰሩ ይረዳችኋል። እነዚህን ታስኮች ለምሳሌ ማኔጅ ለማድረግ አካውንት ይረዳችኋል። ከዛ ውጭም ደግሞ ፐርፎርም ለማድረግ አውቶማቲካሊ ራሱ ራን እንዲያደርግላችሁ ፖስት እንዲያደርግላችሁ እንዲሰራላችሁ ማድረግ ትችላላችሁ። አንዳንዴ ደግሞ የተለያየ ሰዓት ላይ እናንተ በማትኖርበት አክቲቭ በማትሆኑበት ሰዓት ራሱ ኤአይ ራን እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ ፒአርኤ የሚባል አለ። ፒአርኤ የሚባለው ሪፒቲቭ የሆኑ ታስኮችን ለመስራት ስትፈልጉ ለምሳሌ ላይክ ማድረግ ሊሆን ይችላል፣ ፖስት ማድረግ ሊሆን ይችላል፣ ፎሎ ማድረግ ሊሆን ይችላል፣ ሪፖስት ማድረግ ሊሆን ይችላል። እነዚህን ሂዩማን የሆኑ ቢሄቪየሮችን ሪል ሂዩማን አስመስሎ ኤአይ እንዲሰራላችሁ ይረዳችኋል። ራሱ ሆነ አውቶሜሽን ስላለው ማለት ነው። አርፒኤ የሚባል ማለት ነው። አርፒኤ የሚባል አውቶሜሽን አለው። በዛ መንገድ እንደ ሪል ሂዩማን ነው የሚሆነው። ለምሳሌ ቦት ከሆነ ብዙ ጊዜ ዋርም አፕ አድርጎት የሚባል ነው ቦት እንዳይሆንና አካውንታችሁ እንዳይዘጋ ነው አይደለም። እዚህ ጋር ግን ስትመጡ እንደዛ አይነት ችግር እንዳይፈጥርባችሁ አካውንታችሁ ቦት እንዳይሆንና ክሎዝ እንዳይደረግ ሪል በሆነ ሂዩማን ካራክተር ወይም ደግሞ ሂዩማን ቢሄቪየር ነው ትሬን የሚያደርጋችሁ። ከዛ ውጭ ደግሞ ክላውድ ናምበሮችን ማግኘት ስላላችሁ ኢንተርናሽናል ወይም ቨርቹዋል ፎን ናምበሮችን ወይም ፊዚካል ናምበሮችን ማግኘት ስላላችሁ ሬጂስተር ለማድረግ አካውንታችሁን ለመመዝገብ ማግኘት ስላላችሁ ይሄንን ስትጠቀሙ። ከዛ ውጭ ደግሞ ቬሪፋይ አካውንታችሁን ለማድረግ ደግሞ ሴፍ ነው። ከዛ ውጭ ምንም አይነት ሪስትሪክሽን አቮይድ ያደርጋል። ሪስትሪክሽን ማለት አካውንታችሁ ባን እንዳይደረግ የመሳሰሉ ችግሮች ብቻ ሞኔታይዝ ስታደርጉ ሞኔታይዜሽን ፕሮብሌም እንዳይገጥማችሁ ይረዳችኋል ማለት ነው። ስለዚህ ለዚህ ነው በጣም ብዙ የሚባሉ ክሬተሮች እኔንም ጨምሮ ሌሎቻችን ከብዙ አካውንቶችን ራን የምናደርግበትና በአጭር ጊዜ ስኬል አፕ ከምናደርግበት ቴክኒኮች መካከል አንደኛው ነው። ይሄ በቅርብ ጊዜ ፊግር አውት ያድርገን እየተጠቀምንበት ያለ ነው ማለት ነው። ስለዚህ እናንተም ይሄንን አፕሊኬሽን መጠቀም ትፈልጉ ከሆነ ለሁላችሁም ዲስካውንት አለው። ሶ ዲስካውንቱ ማግኘት ትፈልጉ አታስ ዲስክሪፕሽን ላይ የዲስካውንት ኩፖን አስቀምጬላችኋለሁ። እሱን ተጭናችሁ መመዝገብ ትችላላችሁ። በምትመዘገቡበት ሰዓት ላይ ኮድም አብሮ ታች ዲስካውንት ላይ አስቀምጬላችኋለሁ። ያን ኮድ ስታስገቡ የ20% ዲስካውንት ታገኛላችሁ ማለት ነው። በዛ ዲስካውንት ገብታችሁ መጠቀም ትችላላችሁ። ይሄን ሰርቪስ ይሄን ሲስተም መጠቀም ትችላላችሁ። ታች ዲስክሪፕሽን ላይ ሙሉ ኢንፎርሜሽን አለላችሁ። ጠቀም የምትችሉ ይሆናል። አሁን ጀምራችሁ ስኬል አፕ ማድረግ የምትችሉበት ነው ማለት ነው። ስለዚህ ላይክ ማድረጋችሁን ፎሎ ማድረጋችሁን እንዳትረሱ። አካውንታችሁን በአጭር ጊዜ ማሳደግና ከፍተኛ ተከታዮች እንዲኖሩት ጥሩ ገንዘብ መስራት የምትፈልጉ ከሆነ አንደኛው ስልክ ፒሲ ብቻ ነው ያለኝ ወይ ደግሞ አንድ ስልክ ብቻ ነው ያለኝ ለምትሉት ሲም ያለበትም ስልካችሁ መጠቀም የምትችሉበትን እድል ስላመቻቸላችሁ ዲዋል ፕላስን መጠቀም ትችላላችሁ። አይ ሆፕ በዚህ ቪዲዮ እስካሁን ድረስ ገጥማችሁ የነበረውን ችግር ሶሉሽን እንዳገኛችሁበት ተስፋ አደርጋለሁ።
በቀጣይ ቪዲዮ አገኛችኋለሁ። ሁላችሁም በያላችሁበት መልካም ጊዜ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ዲዮ ፕላስን ለመጠቀም ትፈልጉ ደግሞ ዲስክሪፕሽን ላይ ሙሉ ኢንፎርሜሽን አላችሁ። ዲስክሪፕሽን ተጭናችሁ ማግኘት ትችላላችሁ። መልካም ጊዜ ይሁንላችሁ።